ምን ላድርግ? ስመጣ ሳሎን ስለማላገኝሽ ለማንኛውም አመጣጤ እንደሱ ያስመጣኝ ነበር። እንዴት ነው? ቢሻለኝ ባይሻለኝ አንተ ምን አገባ? አማን ብቻለኝ ነው ወልደላሽ የዳለሽ እስከ ዛሬ ስፈረኝ ነበር። ይሄ እንዳይፈጠር ነበር። ውዴ አልሰማሽኝም እንዴ? በስተመጨረሻ እንግዲህ ሐምራን በጣም በሚያሳዝን ሁኔታ በወዷ ውስጥ ጽንስ የለም፣ ጽንሱ ወርዶባታል። የወረደው ደግሞ በጣም በሚያሳዝን ሁኔታ ማለት ነው በኤርሚ ምክንያት ነው። በሱ ምክንያት ወረደ። ከዛ በኋላ ግን በጣም የሚያሳዝነው ነገር ደግሞ ጭራሽ እሱ ሰተት ብሎ ክላሷ ድረስ መጥቶ ነበር ማለት ነው። ኤርሚ ሰተት ብሎ ክላሷ ድረስ ሲመጣ እንግዲህ እሷም ተቆጥታለች። እንዴ ቆይ አንተ እስከ መቼ ድረስ ነው እኔ የምልህን የማትሰማኝ? ቆይ ለምንድን ነው ክላሴ ድረስ የምትመጣው? እያለች ስትጮህ ነበረ። ከዛ በኋላ ግን በጣም የሚገርመው ነገር በቅጽበት ናሆም መጥቷል ማለት ነው። እንግዲህ ናሆም መጥቶ በመጀመሪያ ደረጃ ናሆም ልጅ ወርዶ ነው ምንድን ነው ብቻ ግራ ተጋብቶ ነው እንጂ የሆነ ችግር እንደተፈጠረ ገብቶታል። ምክንያቱም እንገናኝ ብሏት ከተገናኙ በኋላ ያየው ፊቷ ላይ ልጁ ደህና እንዳልሆነ የሚያሳይ ስሜት ነው። በፊት ስለ ልጇ ሲያወራ ያላት ደስታና አሁን ላይ ሲያወራ ያላት ደግሞ አለመደሰት ግራ አጋብቶታል። ስለዚህ ምን ብሏታል? እንዴ ቆይ ልጁ ሰላም አይደለም እንዴ ደህና አይደለም እንዴ ብሏት ነበረ። እሷም አይ ምን እያልክ ነው ጽንሱ ምን ይሆናል ብላ ሸምጥጣ ዘግታለች። ለምን ከተባለ ሽማግሌዎቹ ሊላኩ ስለሆነ ኦልሬዲ ለመግባት ነው። ከገባው በኋላ በቃ ድጋሚ ያረግዝለታል ነው ሐሳቧና እቅዷ። ኤርሚያስ ደግሞ ያመጣው ሐሳብ በጣም የሚያናድድ ነው። ምንድነው እያላት ያለው? ችግር የለውም ከኔ አርግዥና ያንተ ነው በይው ነው። ይሄ ደግሞ በጣም ነውር ነገር ነው። በመጀመሪያ ደረጃ እሱ ልጁን አልትራሳውንድ አሳይቷል። ማለቴ ምንድነው ዲኤንኤ አሳይቷልኝ። በዲኤንኤው ደግሞ የናሆም ልጅ እንደሆነ ታውቆ ነበረ። አሁን ላይ ታዲያ ኤርሚያስ እንግዲህ ከኔ ሲል በጣም ነው የሚያስደነግጠውና እዛ ጋር ምን ብላ መለሰችለት? ኤርሚ እንግዲህ ከኔ ጸንሽና ያንተ ነው በይው ብሏታል። ታዲያ በዚህ ክፍል ማለትም በአዲሱ ክፍል ማለት ነው በክፍል 46 ታዲያ አሁን ላይ እሷ እንግዲህ ምን ብለው ይሆን? በዛ ላይ ደግሞ በተደጋጋሚ ኤርሚ አትምጣ፣ በተለይ ክላሴ አትምጣ እያለችው ክላሷ እየመጣ እንግዲህ እጅ ከፍንጅ ናሆም ይዟቸዋል ማለት ነው። እንግዲህ ናሆም ከዚህ በኋላ አይንሽን ላፈር ብሎ ከአምራን ተለያይቷል። ኑሐሚን ጋራ ፍቅር ለመጀመር አስቧል፣ አቅዷል። ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ኑሐሚን ድራማ ነው ማለት ነው። እንግዲህ በዚህ ድራማ ብዙ ትምህርቶችን የምንማርበት ድራማ ነው። በጣም በሚገርም ሁኔታ እንግዲህ ኤርሚ አተራምሰው ነው እንግዲህ ብዙ ሴቶችንም አተራምሳን። አሁን ላይ ግን አምራንን ለምንድን ነው አልፋታት ያለው? ማለት አሁን አምራን ጋር በጣም በከረረ ሁኔታ ማለት ነው ጸብ ላይ ናቸው። ምክንያቱ ደግሞ ምንድነው እንግዲህ አምራንን ምንድነው ያላት? ከኔ አርግዘሽ ያንተ ነው በይው ሲል ምን ለማለት ነው? በጣም ነው ጸያፍ ነገር ነው ማለት ነው። እንግዲህ እንደዛ አታደርግም። እንደዛ ካደረገች ግን ችግር ነው የሚፈጠረው። ልክ እንደ ወይዘሮ ዝናሽ መሆኗ ነው። ወይዘሮ ዝናሽ እንግዲህ እንደዚህ እየተጨነቀች ያለችው የራሷን ስሜት ባለመቆጣጠሯ፣ ባሏ ስራ ሲሆን እሷ ደግሞ የወጣትነት ነገር የአፍላ እድሜነት ነገር ሆኖባት እንግዲህ እንጣጥ ስትል ዳጊን አምጥታ ልጁም እሱ ምን አደረገ? አሁን ዳጊ ከሱ ምንም እኮ ማለት ዳጊን ሳስበው ሲጀመር የጥፋተኝነት ስሜት ስለሚሰማኝ አልወደውም ብላ ጭራሽ ለአባቱ ተናግራለች። አቶ ሰበታም ይኸውልሽ የፈለግሽውን ነገር እኔ ልትይኝ ትችያለሽ፣ ብቻዬን መከራዬን አይቼ ያሳደግኩትን ልጄን ግን አንድ ቃል እንድትናገሪው አልፈቅድልሽም ብሏታል። እውነት ነው። ምክንያቱም እንግዲህ አቶ ሰንበታ መከራውን አይቶ ተበሳቅሎ ከፍ ዝቅ ብሎ ያሳደገው ልጁ ነው ዳጊ ማለት እና ወይዘሮ ዝናሽ ደግሞ ምንም እንኳን እኮ ባታሳድገውም ወልደዋለች። የዚህን ያክል በልጅ መጨከን ምን ይሉታል አሁን? እና በጣም ነው የምታሳፍረው። እና አሁን ላይ ውጡልኝ ከቤቴ እያለቻቸው ትገኛለች። አሁን ታዲያ አምራን ይህንን ሀሳብ የኤርሚያስን ከተቀበለችው ነገ ጧት የሚገጥማት የወይዘሮ ዝናሽ ዕጣ ፈንታ ነው ማለት ነው። ናሆም እሺ ብሎ ቢያገባት አያገባትም እንጂ እሷ ደግሞ ከኤርሚ ብትወልድ ነገ ጧት ልጁ የኤርሚ እንደሆነ ይታወቃል። ደግሞ ዛሬ በተሰለጠነበት ዘመን ማለት ነው። ስለዚህ አሁን ላይ እንግዲህ ኑሐሚን ደግሞ ናሆምን እንደወደደችው ናት እስካሁን አንተ ልታየሃል እንጂ እያለችው ነው። እሱ ደግሞ ታየው በቃ አሁን ላይ አምራን እንዳጠፋች፣ አምራን የእሱ ልትሆን እንደማይገባት፣ አምራን በጣም በእውነቱ ማለት ነው በተለይ ከኤርሚ ጋር ሲያያት አይንሽን ለአፈር ብሏታል።
በነገራችን ላይ አቶ ለይኩንም ምን ብለዋነኝ ለአቶ ተሰማ እንደው እኮ እቺ ልጅ ቀድማ ባታረግዝ እኔማ ከድሮም የተመኘሁትኝ ኑሐሚንን ነበረ። ምን ያረጋል ታዲያ ይሄው ሳይሉት ሄዶ ሌላ ጉዳይ ይዞ መጣ። ምን ዝም ብሎ እኮ ነው። አሁን ሽማግሌውም እኮ እነሱ እኮ የጨረሱት ነገር ያለቀ ነገር እኮ ነው ሁላ እያሉ ነበረ። እንግዲህ አቶ ለይኩን ለአቶ ተሰማ ያለው ክብር በእውነት ጓደኛ እንደዚህ አይነት ጓደኛ ይስጠን የሚያስብል ነው። በጣም ደስ የሚል ማለት ነው። እንግዲህ ምን ብሎታልኝ አቶ ለይኩን ማለት ነው ሽምግልና የምትሄደው አንዱ አንተ ነህ ብሎታል አቶ ተሰማ። ታዲያ አቶ ተሰማ በወልቸር የሄደ የመጀመሪያው ሽማግሌ ልሆን ነው ብሏል። እውነት ለመናገር አዎ እና እውነት ለመናገር አዎ ማለትም እንግዲህ እሱ ምንድነው እዚህ ጋር ያደረገው ማለት ነው ሽማግሌ ትሆናለህ ብሎታል። እሱ በጣም ነው ደስ ያለው ሽማግሌ በመሆኑ ያው ምንም እንኳን ኑሐሚን ብትወደውም ማለት ነው። እናም እንግዲህ እዚህ ጋር ማለት ነው የመጀመሪያው ሽማግሌ በወልቸር የሄድኩት እኔ ነኝ ይላል። አይ ምንም እኮ ማለት አይደለም ደግሞም አንተ አባቱ ማለት ነህ ለናሆም ያው ግን እኔ ከፍቶኛል ማለትም እኔ ሽማግሌ ብለክ የምወደው አንተ ጋር ነበረ። ኑሐሚን የምትለይ ሴት ናት ልዩ ናት ብሏል። እውነት ለመናገር አዎ ኑሐ በጣም ልዩ ልጅ ናት ደስ የምትል ማለት ነው ጸባይዋ ሁሉ ነገሯ እና ደግሞ ናሆምን ደግሞ በጣም ነው የምትወደው የምታፈቅረው። እንግዲህ ምን ሊሆን ይችላልኝ ወደፊት ያው አብረው እንደሚሆኑ ግልጽ ነው ኑሐሚንና ናሆም ማለት ነው። አሁን ላይ እንግዲህ በጣም የሚገርመው ነገር አምራን በራሷ ጊዜ ነው ለዚህ ሁሉ ድርጊት የበቃችው። ምክንያቱ ደግሞ ባለማስተዋል ማለት ነው። አንዳንዴ ማስተዋላችንን ስንነጠቅ እንደዚህ ነው የሚያደርገው በነገራችን ላይ እና እንግዲህ አሁን ላይ ግን ዳጊ ራሱ በጣም ወዷታል ማለት ነው። እና መምህርዬ እያለችው ትገኛለች። እኔ እንኳን ከኔ ይልቅ አንቺ ነሽ መምህር የምትመስዪው እኮ ይላታል ማለት ነው። ሊያስተምራት ወደ ቢሮ ሂዶ እና እኔ እንኳን ከዜሮ ጀምረሽ ባስተምርሽና ካጠገብሽ ባልለይሽ አንቺው ጋር ባሳልፍ ደስ ይለኝ ነበረ ይላታል ማለት ነው። እንግዲህ ይህን ያላትኝ ነገሮችን ለመረዳት እንኳን ጊዜ የሚፈጅብኝ አይመስለኝም ጎበዝ ተማሪ ነበርኩኝ ትላለች። እና እንግዲህ አሁን እሱ ደግሞ ሁለት ስራ ተሰጥቶታል ዳጊ ማለት ነው። አንደኛውና ዋነኛው ግን ኑሐሚንን ኮምፒውተር ማስተማር ነው። አቶ ለይኩን በጣም የሚለይ ሰው ነው። ምክንያቱ ደግሞ ምንድነው ኑሐሚንን በተለይ በዚህ ልክ ሰፖርት ማድረግ ቀላል አይደለም። ለዛም እንግዲህ ኑሐሚን ብላለች እኛ ግን ቆይ እግዚአብሔር ምን ብናደርግልህ ነው ይሄንን መልአክ የሆነ ሰውዬ የሰጠህን ብላለች። እና እንግዲህ ናሆምም ደግሞ ኑሐሚንን እየተመለከታት ይገኛል። በተለይ አምራንን ከዚህ ሂጂ ብሎ አምራንን እንግዲህ ቤቷ ነው በእርግጥ የሄደው ቤቷ ድረስ ቤቷ ቢሆንም ግን ኪራይ የሚከፍልላት ሁሉን ነገር የሚያደርግላት ናሆም ነው። እና አሁን ላይ ናሆም አይንሽን ላፈር ብሏት በዚህ መልኩ እያለቀሰች ትገኛለች ማለት ነው። በጣም የሚያሳዝነው ግን አሁን ላይ አምራን ከሱ ሌላ ማየት አትፈልግም። ኤርሚ ራሱ ነው የሚሄድባትኝ ክላሷ ድረስ የሚሄደው ምን የሚለው በእርግጥ እሱም አፍቅሯት ወዷት አይደለም እንደዚህ በዚህ ልክ እሷን የሚከታተላት ነገር ግን ከእሷ የሚፈልገው ገንዘብ ስላለ ነው። በመጀመሪያ ደረጃ ማለት ኤርሚና እሷ ማለት ነው አምራን የተስማሙት ምንድን ነው ከተባለ ለመጀመሪያ ሲጀምር የተስማሙበት ነገር አለ። የተስማሙትም ሁለቱ ምንድን ነው እንግዲህ አምራን ናሆምን እንትን ብላ ማለትም ናሆምን አግባብታ ከዛ ካገባችው በኋላ ልትፈታው ገንዘቡን ይዛ ደግሞ ወዴት ልትሄድ ወደ ኤርሚያስ። በነገራችን ላይ ይሄ እውነተኛ ያልሆነ ፍቅር ነው። ምክንያቱም እውነተኛ ፍቅር ማለት ታምነንለት እሱም ታምኖልን ችግሩን በጋራ መጋፈጥ ስናገኝም ደስታ ብናጣም ደግሞ ፍቅራችን የሚያብብ የሚቀጥል ሲሆን እውነተኛ ፍቅር ነው። እንደዚህ ግን የሰዎችን ሕይወት አበላሽቶ የራስን ሕይወት መገንባት ይሄ አግባብ አይደለም። ስለዚህ አሁን ላይ አምራን እየከሰረችው በክፋቷ ነው። ምክንያቱም የእሷ እቅድና ዓላማ የምትወደው ማንን ነበረ? ኤርሚያስን ነው። ስለዚህ ኤርሚያስን ስለምትወድ ገንዘብ ይዛ እሱ ጋር ለመምጣት ነበር የመጀመሪያ እቅዳቸው። ለዛም ነው ተስማምተን መስሎኝ ያደረግነው የሚላት 10 ጊዜ። ስለዚህ አሁን ላይ እሷ ደግሞ ኤርሚን ሸውዳ ናሆም ጋር መቀመጥ ናሆምን ደግሞ ወደ ቤት አስገባኝ ወደ ቤቱ ሰደኝ እያለች እየተጨቃጨቀችው ነበር ማለት ነው። እሱም እንዴ ምን ማለት ነው? እኔ ከዚህ ከካፍቴሪያ አንስቼ ወደ ቤት እንወስድሽ ነው እንደምትጠብቂው? ታዲያ እነዛ ከሆነ ለምንድነው ሽማግሌ የሚላከው? ስርዓት ይኖርሽ እንጂ በስርዓቱና በአግባቡ ነው መሆን ያለበት። ባይሆን ገንዘብ አስገብቼልሻለሁ ሲላትኝ ገንዘቡ ጥሩ ነው ለሌላም ነገር ይጠቅመኛል ብላለች። እንግዲህ ገንዘቡ የሚጠቅማት ለምንድን ነው? ሌላው ነገር ኤርሚ ነው። ምክንያቱም ቪዲዮውን ለናሆም እንዳይሰጥባት ማለት ነው። ምክንያቱም እሱ አሁን በቪዲዮ እያስፈራራት ነው። ያ ቪዲዮ ስላስደነገጣት
በቪዲዮ ስለደነገጠችም እኮ ነው ቁልፍ ፈልጋ መከራ አይታ ያን ቁልፍ ይዛ ሄዳ ቤቱን ከፍታ ማለት ነው። ስትፈልግ መጥቶ ገፍትሯት ነው አይደል ችግሩ የደረሰባት አደጋው የደረሰባት። ከዛ በኋላ ወደቀች፣ ልጁ እንትን ሆነ ማለት ነው። እና አንዳንድ ጊዜ ጥንቃቄ ያስፈልጋል። በምን ጊዜ ነው ከሰው ጋር መፋለም ያለብን የሚለው ነገር በእርግጥ አይፈረድባትም፣ እንቅልፍ የላት ሆነ። ለዚህ ደግሞ እንግዲህ መጀመሪያውን ነው መጠንቀቅ የነበረብን። ከዚህ የምንማረው ቀድመን መጠንቀቅ እንዳለብን ነው ከብዙ ነገር። አሁን እዚህ ጋር ወይዘሮ ዝናሽና ደግሞ አምራን በጣም በጣም የሚያሳዝን ህይወት ነው ያላቸው። እንግዲህ ወይዘሮ ዝናሽም ከመግቢያው ላይ መጀመሪያ እንደነገርኳችሁ ሲያቅለበልባት ቤቷ ያላጣችውን ነገር ፍለጋ ሌላ ቦታ ሄደች። ምን ነው ሴቶችዬ እንዴ! በእውነት በጣም ነው የሚያሳፍረው። እና እዚህ ጋር ዳጊ ደግሞ ኑሐሚንን ካስጠናኝና በደንብ ከቻልኩ በኋላ የናሆም ጸሐፊ ልሆን ስለሆነ የተናደድክ ትመስላለህ ብለዋለች። በነገራችን ላይ አዎ ተናዷል። ለምንድነው የተናደደው? እሱ በጣም ነው የሚወዳት ኑሐሚንን። ስለዚህ በጣም ስለሚወዳት እንግዲህ ታውቃላችሁ፣ በጣም የምትወዱት ሰው ደግሞ ሌላ ሰው ጋር ከስር ሲል ሌላ ሰው ጋር ሲሆን አትወዱም። ስለዚህ ልክ ናትኝ እሱም ደግሞ እንደራሱ ልክ ነው። ግን የጨነቀህ ትመስላለህ ስትለው ጊዜ አረ ግድ የለኝም የማንም ጸሐፊ ሁኜ ዋናው ነገር አብረን መዋላችን ነው እና ቀን ላይ ካየሁሽ ለእኔ በቂ ነው ብሏታል። ምክንያቱም እሱ በጣም ነው ያፈቀራት እና ለማንኛውም እንግዲህ ያጨፍጋጋ ፊትሽ አሁን ላይ ብርሃን ለብሶ ስላየሁት ደስ ብሎኛል ብሏል። እውነት ለመናገር አዎ ኑሐሚን ድራማ ከተጀመረ ጀምሮ በጣም ሁሌ ማልቀስ፣ ሁሌ ሲሪየስ፣ ሁሌ ምናምን ለምን ናሆም ህይወቷን መስቀልቅል አድርጎት ማለት ነው። አሁን ግን ፈገግ ብላ ደስ የሚል በጣም እየሳቀች በጣም ተደስታለች። እና ናሆም ልክ ነው ማለት ነው። እንግዲህ ኑሐሚንን እያስደሰተ እግዚአብሔር ሁላችንን እያስደስተን ከማለት ውጭ ሌላ ምን ይባላል? ዳጊ እንግዲህ ፍቅር ይዞታልኝ፣ ግን ማን ጋር ነው ልትሆን የምትችለው? ማለት ዳጊና እንግዲህ ናሆም ወንድማማች ናቸው። ኑሃ ደግሞ እንግዲህ እሷ የምትወደውና የምታፈቅረው ናሆምን ነው። ናሆም አሁን ላይ ነፃ ነው። ምክንያቱም ሳይወድ እሱ በእርግጥ ይፈልጋታል። ምንም እንኳን የማግባት ያክል ፍላጎት ባይኖረውም አምራንን ግን ይወዳት ነበረ። እና ደግሞ ወስለታበት ማለትም ኤርሚ ጋር መጥፎ ድርጊት አድርጋለች፣ መጥፎ ምግባር ተግብራለች የሚባለውን ነገር ሰምቶ ተናዶባት ነበረ። በዛ ምክንያትም ተለያይተው ነበረ። ነገር ግን አሁን ላይ ታርቀው ይቅርታ ጠይቀው ይቅር ብለዋት አብረው እየቀጠሉ በፍቅር ላይ ቢሆኑም ግን አሁን በድጋሚ ይቅር የማይባል ድርጊት ምኝታ ቤት ድረስ ነው ኤርሚያስ፣ ምኝታ ቤት ድረስ እንግዲህ በዚህ መልኩ አገኝቷቸዋል ማለት ነው። እጅ ከፍንጅ ነው የያዛቸው። እነሱ ምንም ነገር አላረጉም። ግን አንድ ወንድ በዛ ላይ ደግሞ ሌላ አዲስ ወንድ ወይም ደግሞ ሌላ የሆነ ወንድ ቢሆን ችግር የለውም። ከዚህ በፊት ኤክሷ የነበረ ዚስ ሚንስ ከዚህ በፊት ቦይፍሬንዷ የነበረ ወንድ ከአንተ በፊት ነው የነበረን ላይፍ ያለችው ወንድ አሁን ላይ ደግሞ ምኝታ ቤቷ ድረስ አሁን አዲሱ ባሏ ማለትም በጣም የሚያሳዝነው ነገር አሁን ላይ ሲያገኛት እንዴት ነው የማይገርመው? በጣም ነው የሚገርመው። በጣም ነው የሚገርመው። በጣም ነው የሚያሳዝነው። እና እንግዲህ አምራን ከስራለች ማለት ነው። እቅዷ ሁሉ ዜሮ ነው የገባው። በነገራችን ላይ አያችሁ የክፋት ጥግ እንደዚህ ነው። በጣም የሚገርመው ነገር አምራን አታፈቅረውም ናሆምን፣ ነገር ግን ለገንዘብ ብላ ነበረ። እንግዲህ ገንዘብ ደግሞ እንደዚህ ነው የሚያደርገው። የሰው ገንዘብ መመኘት ዝም ብሎ አግባብ አይደለም፣ ጥሩም አይደለም። እናም ሳታፈቅረው አፈቀርኩት፣ ሳትወደው ወደድኩት ያለችው በጣም የሚያሳዝነው ነገር አሁን ላይ ግን ዋጋዋን አግኝታለች ማለት ነው። ናሆም ጠፊ ከፊቴ ብሏታል። ስለዚህ ገንዘብም ንብረትም ኃላፊ ጠፊ ነው። ስለዚህ ከዚህ የምንማረው አሁን ለገንዘብ ብላ ስለነበረ ፈጣሪ ደግሞ ያያል፣ ይመለከታል። የአምራን ልጅ ስለወረደ ደስ አይለንም። ነገር ግን ድርጊቷ አግባብ አልነበረም በጥቅሉ። እና እንግዲህ ቀጣይ ምን ሊሆን ይችላል፣ ምን ይውጣት ይሆን የሚለውን ቀጣይ ይዤ የምመጣ ይሆናል። ለአሁኑ እዚህ ላይ ጨርሰናል ማለት ነው። ቀጣዩን ክፍል ይዤላችሁ እስክመጣ ውዶችዬ ሰላማችሁ ይብዛልኝ በያላችሁበት። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ተወዳጆች።